የኢራኑ ፕሬዝዳንት ለሀገሬ ስል ለመሞት ዝግጁ ነኝ ሲሉ ለዓለም አውጀዋል። 14 ሚሊዮን ኢራናውያንም ተመሳሳይ መስዋዕትነት ለመክፈል ስማቸውን መዝግበዋል። በትራምፕ የተሰጠው ቀነ ገደብ ሊያበቃ ጥቂት ደቂቃዎች ሲቀሩት ኢራን ዓለምን ያስገረመ ስልት ይዛ ብቅ ብላለች። ወጣቶች፣ አርቲስቶችና አትሌቶች በኤሌክትሪክ ኃይል ማመንጫዎች ዙሪያ የሰው ሰንሰለት በመስራት አሜሪካን ሰው ላይ መተኮስ ትችያለሽ እያሏት ነው። ዛሬ በዚህ ልዩ ዘገባ የፔዜሽኪያንን የሞት ኑዛዜ፣ የሰው ጋሻ የሆኑትን ወጣቶች ምስጢርና ድርድሩ ለምን እንደከሸፈ በጥልቀት እንነግራቸዋለን። የኢራኑ ፕሬዝዳንት መሱድ ፔዜሽኪያን በገጻቸው ላይ ያሰፈሩት ቃል ዓለምን አስደንግጧል። ከ14 ሚሊዮን በላይ ኢራናውያን ለሀገራቸው ለመሞት ዝግጁ መሆናቸውን አረጋግጠዋል። እኔም ከነሱ አንዱ ነኝ ብለዋል ፕሬዝዳንቱ። ይህ መልእክት ፕሬዝዳንታዊ መግለጫ ብቻ አይደለም፣ የሞት ኑዛዜ ነው። ይህ እርምጃ ኢራን በዲፕሎማሲው መስክ ተስፋ መቁረጧን ያሳያል ወይስ ሕዝቧን ለከፋ ጦርነት እያዘጋጀች ነው? ፕሬዝዳንቱ ራሳቸውን ለሞት ማቅረባቸው በወጣቱ ዘንድ ትልቅ ወታደራዊ ስሜት ቀስቅሷል። አሜሪካ ይህንን ብሔራዊ ስሜት እንዴት ልትቋቋመው ትችላለች? የኢራን ወጣቶችና ጎልማሶች ምክር ቤት ጸሐፊ አሊሬዛ ረሂሚ በብሔራዊ ቴሌቪዥን ቀርበው አንድ ጥሪ ያቀረቡ። ወጣቶች፣ አርቲስቶች፣ ፕሮፌሰሮችና አትሌቶች ሆይ ወደ ኃይል ማመንጫዎች ሂዱና የሰው ሰንሰለት ስሩ። ዛሬ ከሰዓት በኋላ በመላው ኢራን የሚገኙ የኤሌክትሪክ ኃይል ማመንጫዎች በሺዎች በሚቆጠሩ ሰዎች ተከበዋል። እነዚህ ሰዎች የሀገራቸውን መሠረተ ልማት ለመከላከል በገዛ አካላቸው ጋሻ ሆነዋል። ይህ ስልት አሜሪካን ትልቅ ፈተና ውስጥ ከቷታል። ትራምፕ የኃይል ማመንጫዎችን አጋያለሁ ቢሉም በሺዎች የሚቆጠሩ ሰላማዊ ሰዎችን መግደል ግን ዓለም አቀፍ የጦር ወንጀል ተጠያቂነትን ያመጣል። ኢራን ሰውን እንደ ጋሻ እየተጠቀመች ነው ወይስ ህዝቡ በራሱ ፍቃድ እየወጣ ነው? በዋሽንግተንና በቴሄራን መካከል ብቸኛው መገናኛ የነበረችው ፓኪስታን ተስፋ መቁረጧ እየተሰማ ነው። አሜሪካ የ45 ቀን ጊዜያዊ የተኩስ አቁም ብታቀርብም ኢራን ግን ውድቅ አድርገዋለች። ኢራን የምትፈልገው ጊዜያዊ ረፍት ሳይሆን ቋሚ የሆነ የጥቃት ማቆሚያ፣ የማዕቀብ መነሳትና በሆርሙዝ ሰርጥ ላይ ያላትን ሙሉ ቁጥጥር እንዲታወቅላት ነው። ዋሽንግተን ግን ይህ የማይታሰብ ነው ስትል በሩን ዘግታለች። በሁለቱ ወገኖች መካከል ያለው ልዩነት ሊታረቅ በማይችልበት ደረጃ ላይ ሰፍቷል። ጦርነቱ በኢራን ላይ ብቻ የሚያበቃ አይደለም። ኢራንና የኢራን አብዮታዊ ዘብ ግልጽ ማስጠንቀቂያ ሰጥተዋል። የእኛ የኃይል ማመንጫዎች ከተመቱ የእስራኤል የኃይል ማመንጫዎች፣ የጋዝ ጣቢያዎችና የውሃ ማጣሪያ ጣቢያዎች አመድ ይሆናሉ። ይህ ማለት ጥቃቱ ከተጀመረ መላው መካከለኛው ምስራቅ በጨለማና በውሃ ጥም ሊመታ ይችላል። እስራኤል ለምታገኘው ንጹህ ውሃ የምትጠቀመው የባህር ውሃ ማጣሪያ ጣቢያዎች የኢራን ሚሳይሎች ዋነኛ ኢላማ ሆነዋል። ሰዓቱ ሊያልቅ ነው። ትራምፕ ቃላቸውን ጠብቀው ሲኦል ያወርዱ ይሆን ወይስ 14 ሚሊዮን ሕዝቧን ለሞት ያዘጋጀችው ኢራን አሜሪካን ወደ ድርድር ጠረጴዛ እንድትመለስ ታስገድዳታለች? ዓለም በስጋት ውስጥ ናት። ዛሬ የሚወሰነው ውሳኔ ትውልድ ዕጣ ፈንታ ይቀይራል። የሰው ጋሻ የሆኑት ወጣቶች፣ ለመሞት የቆረጡት ፕሬዝዳንትና ዛቻቸውን ለመፈጸም የቆረጡት ትራምፕ። እናንተስ ምን ታስባላችሁ? የሰው ጋሻ ስልት አሜሪካን ጥቃት ከመፈጸም ያግዳታል ወይስ ጥቃቱ አይቀሬ ነው? አስተያየታችሁን በኮሜንት አስፍሩልን። ለተጨማሪ ሰበር መረጃዎች ቻናላችንን ሰብስክራይብ ያድርጉ።